ወደ ትምህርታችን እንሂድ። መልካም እንግዲህ ሁላችሁም ስለመጣችሁ ደስ ብሎኛል። ጌታ መልካም ነው እንደ ሁልጊዜው። ዛሬም አንድ የሚጠቅመን ነገር አንድ ለመንፈሳዊ እድገታችን ከእግዚአብሔር ጋር ላለን እንደዚሁም ደግሞ ፐርሰናሊ ህይወታችንን ለምንመራበት ነገር የሚጠቅም ሐሳብ እንካፈላለን። ከባለፈው የሚቀጥል ምናምን አይደለም። ከዚህ በፊት የነበሩንን ተከታታይ ክላሶች በተለያየ ጊዜ የተማርናቸው እንዳሉ ሆኖ ዛሬ ግን እንደ አንድ ክላስ በቃ ዛሬ ብቻ እንደምናወራው አድርጋችሁ እንድትወስዱት ነው ፈልገው። ተከታታይም አይደለም። ዛሬ ቅድም እንዳልኩት እንደ ሜሴጅ እንድታስቡት ፈልጋለሁ። ምክንያቱም ለኔም እንደዛ ስለሆነ የተቀበልኩት ለመንፈሴ የተረዳሁት ነገር። ዛሬ የምናተኩረው የተወሰነ እንደዚህ አይነት ሐሳቦች ከዚህ በፊት ተነጋግረን ይሆናል። ግን ዛሬ እንደው በዋናነት ህይወታችንን የመሰረትንባቸው አናኗራችንን የመሰረትንባቸው አንዳንድ አካሄዶቻችን ካራክተራችንን ምናምን የመሰረትንባቸው ጤናማ ያልሆኑ ዕውቀቶች አሉና ከነዛ ዕውቀቶች ተነስተን ምን እንላለን መሰላችሁ? የምንኖረውን የምናደርገውን የምናወራውን ከዛ ደግሞ ከእግዚአብሔር ጋርም አለን ብለን የምናስበውን ህብረቶች በሙሉ በምን ሐሳብ ይዘናል መሰላችሁ? በእነዚህ እውነት ባልሆኑ እውነት በሌለባቸው ከእውነት ባልመነጩ ሐሳቦች ላይ መስርተናል እና እነሱን አቮይድ ማስወገድ ስላለብን እንደሱ አይነት ሐሳቦች ላይ ትንሽ እንነጋገራለን። ስለዚህ እንደው እንደ እንትን ከወሰዳችሁት ምንድነው እንደ ርዕስ ከወሰዳችሁት ማን ነው ያለው ብላችሁ ርዕስ ወሰዱበት። ግን ማን ነው ያለው ስትሉ በጥያቄ ምልክት ሳይሆን በቃል አጋን አርጋችሁ ያዙ። ለመሰላችሁ በጥያቄ ምልክት ሲሆን መልስ መፈለግ አለብን። በቃል አጋኑ ግን ሲሆን እንዴት መሰላችሁ የምንለው? ማን ነው ያለው እንደምንለው እንደ መብታችን ማለት ነው። አይ እንደዚህ አይሰጣችሁም ሲባል ማን ነው ያለው? ማን ነው አይሰጥም ያለው የምንለው መብታችን አይደለ? ስለዚህ ህይወት ላይ ኑሯችን ላይ ከጌታ ጋር ባለን ይሁን ዴይ ቱ ዴይ በምንኖረው በራሳችን ህይወት ይሁን ከሰዎች ጋር ባለን ህይወት ይሁን አንዳንድ ነገሮችን እኛ እንዳሰብነው እንዳቀድነው ከእግዚአብሔር ቃል ሰምተን እርግጠኛ እንደሆን ነው ልክ እንደዛ ነገሩ እንደማይሄድ ስንክልክል እንደሚል መልክ እንደማይዝልን ማን ያለው እንደሱ? ማን ያለው? የጀመረው ነገር አይሰራም ምናምን ያለው ማን ያለው? ለምንድን ነው የማይሰራው? ከዛ ደግሞ እኔ እኮ እድሜ ዘመኔ እንደዚህ ነው ኖርኩት እና ከዚህ በኋላ የሚሆን አይመስለኝም። ማን ያለው እንደሱ? ኬት አምጥተን ማን ያለው? ለምንድን ነው ቶሎ ኔጌቲቭ ነገሮችን ይዘን ቁጭ የምንለው? ቶሎ አይሆኑም የሚሉት ነገሮች በጣም ብዙ የሚወዱን ሰዎች እያሉ አንድ ሰው ጥላቻ ከነገረን ሀዘንተኛ ሆነን የምንቀመጠው ለምንድን ነው? ማን ያለው እንደዛ? አትወደዱም ያለው ማን ነው? የምትሄዱበት መንገድ እንደዚህ አይሆንም ያለው ማን ነው? ማለት ምንድን ነው? ኬት አምጥተን ነው? በምን ማስረጃ ነው ይሄን ተቀብለን የተቀመጠ? የሆኑ እኮ ረጅም ዘመን ወይም ተውት እሺ ረጅም ዘመን 1 3 4 ወር 5 ወር ምናምን ከእግዚአብሔር ቃል ጋር ባለን ግንኙነት ባለን ህብረት ምናምን በጣም ጠንካራ ነገር ውስጥ ገብተን የሆነ ነገር ስንሰማ ወይ የሆነ ሀዘን የሆነ የሚረብሽ ነገር ስንሰማ ሁሉን ነገር ግፍ አድርገን እንተዋለን። ለመሰላችሁ ስላልጠየቅን ማን ያለው ብለን ስላልጠየቅን ማን እንደዚህ አይቀጥልም ያለው ማን? በቃ አንዳንድ ሰው እንደዚህ ይላል፣ ዛሬ በጣም ሳኩኝ መሰለኝ ላዝን ነው የሆነ በጣም ደስ አለኝ መሰለኝ በጣም ረጅም ጊዜ። ማን ያለው እንደሱ? በጣም ሰው ሲደሰት ያዝናል ያለው ማን? መጽሐፍ ቅዱስ ያስተምራል አያስተምርም? እግዚአብሔር ይላል አያስተምርም? ቅድም ምሳሌ ላይ እንዳለው ቃል ምሳሌ ምዕራፍ 4 ላይ የጻድቅ ብርሃን ሙሉ ቀን እስኪሆን ምን እያደረገ እየተጨመረ ነው እንጂ የሚሄደው
ህይወት አንዴ ከፍታ ነው አንዴ ዝቅታ ነው የሚል ማን ነው ያለው? ከየት የመጣ ነው? ግን ከጉባኤ እኮ እንሰማለን። እንግዲህ ህይወት አንዳንዴ እንደዚህ ነው። እንደዚህ የሚባል ህይወት የለም። ህይወት አንዴ ከፍታ ነው አንዴ ዝቅታ ነው አይልም። የእግዚአብሔር ቃል አስተምር። ከየት አምጥተን ማን ነው ያለው እንደሱ? እየጨመረ ያውም ያ ቃል በትክክል ሄደን ስናየው እንዴት እንደሚታውቃላችሁ እየተጨመረ ኮንቲኒስ ቴንስ ነው። የሆነ ቦታ ላይ የሚቆም እየተጨመረ ሙሉ ቀን እስኪሆን ማለት ዳርክነስ እስኪጠፋ ፀሐይ አናት ላይ ስትሆን ጥላ ይጠፋል አይደል? ጥላ ይኖር ጠዋትና ማታ ነው ረጅም ጥላ የምናየው። ጨለማው ረጅም ብዙ ነው እሱ። በአናት ላይ ግን ስትሆን ፀሐይ ሙሉ ቀን የሚባለው እሱ። ፀሐይ አናት ላይ ስትሆን ሙሉ ቀን ሆነ። ሙሉ ዙሪያችን በሙሉ ምን ሆነ? ቀን ሆነ። ሙሉ ቀን ሆነ ማለት ጨለማ የለበትም ማለት ነው። ዳርክነስ የለበትም። ስለዚህ የጻድቅ ሰው ህይወት እንደዚህ ነው። ምን እያደረገ እየተጨመረ ነው የሚሄደው። ምን ዳርክነሱ እስኪጠፋ ምንም የሚያጨልም የሚረብሽ ነገር እስከማይሆን ድረስ። እዚህ ምንድነው ደስታ ሲበዛ ሀዘን ይሆናል። ማን ያለው? ከየት አምጥተን? ማን ያለው? የሆነ ይሄ ወር እኮ አይሆነኝም። ማን ያለው? ከየት የመጣ ሀሳብ? እኔ እኮ እንደዚህ ነገር እኮ አይሆነኝም። አንዳንድ ጊዜ አሁን እንትን ላይ ስራ ላይ ምናምን ካያችሁ አንዳንድ ሰዎች እኔ እዚህ አሁን ቸርች ላይ ባለ ግንባታ የሆነ ቀን ይጠብቁና በወር ሰራተኞቹ ዛሬ አልመጣም ይላል፣ ነገ አልመጣም ይላል። ለምን ሲባል አይ ከባድ አደጋ ተርፌያለሁና እንትን አደርጋለሁ የቀን ሰራተኞች የሚሰሩልን እና ምን አደርጋለሁ የዛን ቀን አርፋለሁ፣ እንትን አደርጋለሁ፣ ቤተክርስቲያን ሄዳለሁ፣ እንትን አደርጋለሁ እና ምንድነው ያን ቀን ከሰራው የሆነ ነገር ሆናለሁ የሚል ምን አላቸው። በዛን ቀን ከአደጋ ምን ስላደረጉ ስለተረፉ ከመጣባቸው ነገር ምን ስላደረጉ እንደዛ ትሆናላችሁ ያሉ ማን ከየት አምጥተን ከየት ሰብስበን አሁን አለ ቸርች ላይ ማልኩ እንደዚህ አንዳንድ እንትን ጾም ጸሎት ካልገባው ይላሉ ጳጉሜ ላይ አመቱ እንደዚህ አይሆን። ከየት አምጥተን የለም እንደዚህ የሚባል ነገር ነው። በእግዚአብሔር ዘንድ እንዲህ ምንድነው ከመዞር የሚደረግ ጥራ የለም። የሆነ ጊዜ አልገባህም ብሎ የሆነ የሚያመጣብህ ጨለማ የለም። እንደዚህ አላረክም ከዛ ደግሞ ልንገራችሁ እሺ እግዚአብሔርም አይሁን እንደው ጾም ጸሎት አልገባችሁም ብሎ ጡንቻ የሚያወጣ ሰይጣን የለም። ማን ያህል ከየት የመጣ ነው? ምንም መጽሐፍ ቅዱስ አይኮ ባክግራውንድ የለም። ግን ምንድነው ዝም ብሎ ይሄ ባህላዊ የሆነ ነገር ተከትለን ሰብስበን እናደርጋለን። አንዳንድ ጊዜ እንገራችሁ አንዳንዶቻችን ከሃይማኖት ለወጥን እንጂ ዌይ ኦፍ ቲንኪንጋችን አስተሳሰባችን ምን አላደረግነው አልለወጥነውም፣ አልቀየርነውም። የምናስብበት መንገድን አልቀየርነውም። ስለዚህ እዛው የምንፈራ የነበረውን ሰይጣን አሁንም እዚህ እንፈራዋለን። እንትን እኮ ይረብሻል እኮ የት ነው የሚረብሸው? እንትን ነው የሚረብሸው። እኔ ነኝ የምረብሸው። አሁን በጣም ስጋቱን እኔኛው ለምን እግዚአብሔር ያስቀመጠ እንደዛ እንድንገፋ ቸርች እንድትገፋ ነው የተቀመጠችው። የእግዚአብሔር ኪንግደም ወይም ቤተክርስቲያን የምትገፋ ነች። እየገፋች የምታስጨንቅ የጋንን ደጆች አይችሏትም የተባለችው ቤተክርስቲያን ነች እንጂ ተደብቃ ትኖራለች የተባለች ቤተክርስቲያን የለችም። እየሸሸች ትኖራለች የተባለች ቤተክርስቲያን የለም። ግን ምንድነው ከየት እንዳመጣ ነው የማይታወቁ ብዙ የውሸት እውቀቶች ስላሉ ምን እናደርጋለን? እነዚህ ላይ ተመስርተን ብዙ ነገር መስርተን እኛም እዛ ላይ ከዛ ምን አድርገናል እንደ እውነት እያደረግን እንኖራለን። ስለዚህ አሁን ዛሬ ቁሙና ጠይቁ ራሳችሁ በደንብ ግን የእውነት ማን ነው ያለው እንደዚህ ህይወቴ የሆነ ስትራግል እንደሚኖረው ስራዬ እንደዚህ እንዲሆን ብቻ ብዙ ነገሮችን ውስብስብ እያደረኩ የተቀመጥኩት ከየት አምጥቼ የእውነት እግዚአብሔር ብሏል እንደሱ ከእግዚአብሔር ሰምቻለሁ። እሺ አሁን ልንገራችሁ አንድ ሰው ቸርች ውስጥ ስለተቀመጠ ወይም መድረክ ላይ ቆሞ ስለተናገረ የእግዚአብሔርን ሐሳብ ያወራል ማለት አይደለም። ይሄን በደንብ ላሳያችሁ ፈልጋለሁ። እንዴት በምን መልኩ ላስረዳ? ሰው ባልታደሰ አእምሮ የሚኖር ሰው ብዙ ጊዜ የሚነግረን የሚያውቀውን ነገር ስለሆነ ከእግዚአብሔር ሐሳብ ውጪ ሲያቀብለን እናገኘው እንችላለን በደንብ። ከዛ እሱንም እንደ ፍርሃቱ ልክ ሊያወራልን ይችላል፣
እሱ የፈራውን ነገር ሁሉ የኛ ፍርሃት አድርጎ ሊነግረን ይችላል። ብዙ ጊዜ እንደምለው ጸልዮ ጸልዮ ከዛ በመንገድ የሚጠብቀኝ የበቀል መንፈስ አለ ጸልዩልኝ እንደሚለው ማለት ነው። ከዛ እሱ የሚበቀለው ከሆነ እኛ ከጸለይነት እኛም ጉዳችን ለእኛስ ማን ይጸልይልን? እሱን ያልማረው ማለት ነው። እሱ ጸልዮ ጸልዮ። ስለዚህ እነዚህ አይነት ነገሮች ካልታደሰ አእምሮ የሚመነጩ ከፍርሃት የሚመነጩ ከእውነት ላይ ያልተመሰረቱ ናቸው። ሶ ስንጸልይ ምንድነው ሌሎችን ሰዎች ስናገለግል መልሶ የሚበቀልን ሰይጣን ካለ መልሶ የሚበረታብን ሰይጣን ካለ ይሄንን ከመጽሐፍ ቅዱስ በሚገባ አንብበን አጥንተን ካገኘን የሚሻለን ምን መሰላችሁ? አለመዋጋት ነው የሚሻለን። ምንድነው አለመዋጋት የሚሻለን? አይለቀንማ መልሶ። ስለዚህ አርፈን ቁጭ ምን ይሻላል? ሰብሰብ ብለን እሱም እንዳይነካን እኛም እንዳነካው ተከባብረን መቀመጥ አለብን። መጽሐፍ ቅዱስ እንደዚህ አይነት ሐሳብም ስለሌለው ማለት ነው። ታዲያ ከየት ነው የምናመጣው? ካልታደሰ አእምሮ የሚመነጩ መንፈሳዊ የሚመስሉ ግን ምንም መንፈሳዊ እውነት የሌላቸው። ለምሳሌ ሌላ እንጨምርላችሁ። አንዳንድ ሰዎች ሲጸልዩ እንደዚህ ይላሉ፣ ሀብታም አታርገኝ ድሃም አታርገኝ ብለው ይጸልያሉ። ይህንን ጸሎት እንግዲህ ብዙ ጊዜ እናገራለሁ። የማን ነው ጸሎቱ? የሰለሞን ጸሎት ነው። ሰለሞን በወርቅ የሚጠጣ በወርቅ የሚበላ ብር ይዛችሁለት ብትሄዱ ከቤተ መቅደስ ውጪ የሚያስደፋ ሰውዬ ነው። ከቤተ መንግስቱ ውጪ ይዛችሁ እንኳን ወደ ቤተ መንግስቱ መግባት አትችሉም። እንደዚህ የሚያደርገው ሰውዬ ነው ሀብታም አታርገኝ ድሃም አታርገኝ ብሎ ይጸልይ። ስለዚህ ለሱ ሀብታም ምን እንደሆነ ጠይቀን በደንብ አጥንተን መድረስ አለብን። በወርቅ ከመብላት በወርቅ ከመጠጣት የበለጠ ሀብት ለሱ ምን እንደሆነ አታርገኝ እያለ ያለው ምን አይነት ሀብታም እንደሆነ መጠየቅ አለብን። ግን ምንድነው መሰላችሁ ይህችን ጸሎት ይዘን እንጸልያለን። ግን ለምን እንደምን ታውቃላችሁ? ብዙ ሰው በጣም ብዙ ሰው ይሄን ለምን እንደሚጸልይ ታውቃላችሁ? ራስ ወዳድ ስለሆነ። ለራሱ የሚበላው ያገኝ እንጂ ለሌላ ሰው ግድ የለውም። ለራሱ የሚጠጣው ያገኝ እንጂ ለሌላ ሰው ግድ የለውም። ስለዚህ እንደዚህ አይነት ሐሳቦች አሉ። ጥቅስ ያላቸው መጽሐፍ ቅዱስ ሐሳብ ያላቸው የሚመስሉ ግን መንፈሳዊነት የሌላቸው ብዙ ጸሎቶች፣ ብዙ ድርጊቶች አሉ። ግን የእውነት ይሄን ያለው ሰለሞን ከሆነ እግዚአብሔር ብሏል ይሄንን አላለም። ስለዚህ እግዚአብሔር የሚፈልገው ለራሳችን ብቻ ድሃም ሀብታምም ሳንሆን ለራሳችን ብቻ እንድንኖር ነው? በፍጹም አይደለም። እንዴት አወቀ? የሚያስፈልጋችሁ ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 6 ጀምሮ ስታነቡ የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ስራ እንድትተርፉ። መትረፍ ለካ መብላት ብቻ አይደለም፣ መጠጣት ብቻ አይደለም፣ የምፈልገውን ማግኘት ብቻ አይደለም። መትረፍ አለ። ለበጎ ስራ ምን እንድትተርፉ እግዚአብሔር ጸጋውን ሁሉ ምን ያደርግላችኋል? ያበዛላችኋል። ስለዚህ እኔ የምፈልገው ጸጋ እንዲበዛልኝ የምፈልገው ለመትረፍ ነው እንጂ በልቼ ጠጥቼ የምፈልገውን ነገር አግኝቼ ለመኖር አይደለም። ማን ነው ግን እንደዚህ ብሎ የነገረን? ማን ነው ያለው እንደዚህ? ለራስ ብቻ ነው ያለው ማን ነው? በቃ እችን ብቻ ነው ያለን ማን ነው? ከየት አምጥተን ነው እንደዚህ የምንጸልየው? እነዚህ ነገሮች ይውላችሁ ምንም እውነት ላይ ያልተመሰረቱ ዝም ብለን ግን ተከትለን እያደረግናቸው እንጸልያለን ሁሉ አንተን እንዳልበድል። በመሰረቱ ሰው ሀብታም ሲሆን እግዚአብሔር የሚበድል፣ ደሃ ሲሆን እግዚአብሔር የሚሳደብ፣ ድህነትም ሀብትም ሰው እንደዛ ያደርጉ። ፖቴንሻሊ ሰው ባለው አቅም ነው የሚኖረው። በደምብ ስሙ፣ ባለው አቅም ነው የሚኖረው። ብር የሚባለው ነገር በነገራችን ላይ አይ ቲንክ ይሄን ነገር ብናገር በጣም ደስ ይለኛል። ብር የሚባለው ነገር ሰውን ክፉም ደግም ማድረግ አይችልም። ብር ልባችን ውስጥ ያለውን ነገር ነው የሚያጎለው። ስለዚህ መልካም ሰው ከሆንኩ ብር ሳገኝ ብሩ መልካምነቴን ያጎላል። ከዛ ደግሞ ጨካኝ ከሆንኩ ብር ያገኘው ቀን ጭካኔን መግለጥ የምችልበት ምን አገኛለሁ? ኃይል አገኛለሁ። ስለዚህ አሁን ብር በሌለኝ ጊዜ ማለት ቲንኪው ሚናይ ማለት ነበር ይሄን ሰውዬ ብዬ አልፋለሁ። ብር ያለኝ ጊዜ ግን ሰው ቀጥሬ ላስደበድቡ ይችላል። ስለዚህ ያችን የልቤን ሐሳብ የገለጠልኝ ማግኒፋይ ያደረገልኝ ምንድነው? ብር ነው። ስለዚህ ብር የሰውን ፖቴንሻል በልብ ያለውን ፖቴንሻል ምን ያደርጋል? ማግኒፋይ ያደርጋል፣ አጉልቶ ያሳየናል። ብር ሲያገኝ ጸባዩ ተቀየረ። አይደለም፣ ብር ስላልነበረው አላየንም። የልቡን ሐሳብ የሚያወጣልን አላገኘንም። ልብ ውስጥ የነበረውን ሐሳብ ማግኒፋይ የሚያደርግልን ምንም ነገር አላገኘንም። ስለዚህ ብር ሲያገኝ ሰውየው ምን አደረገ? በደንብ ተገለጠ ባህሪው። ስለዚህ ልክ ብር ሲያገኝ ሄዶ ጫት ቤት መጠጥ ቤት ከከፈተ በፊት ልብ ውስጥ ነበረ።
ያላየነው መጠጥ ቤቱንና ጫት ቤቱን ያላየነው ብር ስለሌለው ስለዚህ ይውላችሁ ልባችን ውስጥ ያለውን ነገር ነው ብር ምን የሚያደርገው ማግኘት የሚያደርገው እንጂ ከብር ተነስቶ የሚወጣ ባህሪ የለም። እዚህ ድሃ ሰውን ድሮ ጌታ እንፈልግ ነበር። አሁን ብር ሲያገኝ ደግሞ ከቸርች ቀረ። አይደለም። አሁን ብር ሲያገኝ ፖቴንሻሉን ምን አደረገና አሳየ፣ የት መገኘት እንደሚፈልግ። በፊት ቢሄድ ብር ስለሚጠይቀው ብር የማይጠይቀው ቦታ ነው የሚመጣው። የት ቸርች ብር የማይጠይቀው ምን ቸርች መጥቶ ተካፍሎ ለመሄድ ብር የሚጠይቀን ነገር የለም። ስለዚህ ምን ያደርጋል? የሚቀለው ቦታ ይገኛል። ይኸውላችሁ እንደዚህ አይነት ሀሳቦች በጣም ብዙ ነገራችን አስረው ስለተቀመጡ ግን የእውነት ከየት ነው ያመጣናቸው? በምን እውቀት ነው የመሰረትናቸው? ለመሰራችሁ ብለን እንደ ሄዶ ደርሶ እንደሚመጣ ሰው ቸርች ደርሰን ለመምጣት ስለሆነ ብዙ እውቀቶች የምንይዘው አልለወጥናቸው፣ አብረውን አሉ እስካሁን ድረስ። በጌታ እኮ ይሄን ያህል ዓመቴ ነው እንላለን፣ ግን አሁንም ይረብሹናል፣ አሁንም ያውኩናል፣ አሁንም ያስቸግሩናል። አሁንም መሄድ የምንፈልገውን ነገር እንዳንሄድ ይረብሹናል። ለምን መሰላችሁ? ከኛ ውስጥ የሚወጡ ስለሆነ ሮንግ ቶት ስለሆነ። ለዚህ ነው ኢየሱስ ሲናገር ሰውን የሚያውከው የሚያበላሸው የሚያረክሰው አለ ከልቡ የሚወጣ ሐሳብ ነው። ከልብ የሚወጣው ሐሳብ እስካልተቀየረ ድረስ አናዋሩ ድርጊቱ ሊቀየር አይችልም ሰው። እግዚአብሔር ቀድሶናል፣ አዎ ቀድሶናል። ተመርጠናል፣ አዎ ተመርጠናል። ተለይተናል ካለ ተለይተናል። ግን የያዝነው ዕውቀት መልሶ ምን ያደርገናል? የምናወጣው ያንን ዕውቀት ስለሆነ እግዚአብሔር ያሰበው አሜን ተባርኪያለሁ እንዲህ ብያለሁ ምናምን ብለን የምንናገረው በማህበር ስንሆን ደስ ብሎን የምንናገረውን ነገር ለብቻችን ስንሆን አንናገረውም። እንፈራለን፣ ይይዘናል፣ በጣም ይጨንቀናል። ለብቻችን ስንሆን ለራሳችን ድምጻችን ራሱ ለራሳችን በጣም ይረብሻል፣ እንግዳ ይሆንብናል። ድሮ መጀመሪያ ገና እግዚአብሔር ቃል በደንብ እየተማርኩ እየገባው ስመጣ ጻድቅ ነኝ የሚለው ድምጽ ለራሴ እንግዳ ይሆንብኝ ነበር። ከራሴ ከአንደበቴ ይወጣ ጻድቅ ነኝ ስል ለራሴ እንግዳ ይሆንብኝ ነበር። ለምን ስል ሰምቼው አያውቅም። የኔ ጆሮ ራሴ እንደዚህ ብዬ ስጠራው ሰምቼው አላውቅም። አም ብለስድ ምናምን ስል ሰምቼ አላውቅም። ለምን? እንደውም እፈራለሁ፣ እንደዚህ ይሆናለሁ ሲል ስለለመድኩ ቀሎኝ የምኖረው እሱ ነው። አሁን በጣም ቀሎኝ የምናገረው ነገር እሱ ስለሆነ ሌላ ነገር ራሱ ሳስበው ገና ድብር ይለኝ። ሌላ ሰው ገና ሲናገረው ራሱ ይደብረኝ። ምን ሆኖ ነው እንደዚህ የሚለው? ምን ፈልጉ? ለምን መሰላችሁ? ያንን መንገድ በደንብ መቀየር መለወጥ እንዳለብን ስላላወቅን መልካም ነገር ስንናገር ነው ግራ ግብት የሚለን። እኔን ነው ምናምን የምንለው ለመልካም እንግዳ የምንሆነው ለመልካም ነገር። ግን የእውነት ማን አይገባችሁም ያለ? ማን ያለው እንደሱ? ሮንግ ነገር ነው፣ ክፉ ነገር ነው፣ መክሰር ነው፣ በሽታ ነው ምናምን ማን ያለው እንደሱ? ጌታ አምጥተን ነው ተቀብለን የተቀመጠ። የእውነት በምን ሐሳብ ነው እነዚህን ነገሮች እኛ ይዘናቸው ህጋዊ እንደሆኑ እኛ ጋር አገኝ ተቀመጠ? ብዙ ዘመን በውሸት ስለኖር አእምሯችን የተቃኘው በውሸት እውቀት ስለሆነ። ለዚህ ጥሩ ምሳሌ የሚሆኑን ሰዎች አሳያችሁና ከዛ ወደ ሌላ ሐሳብ ይላል። እስቲ ዘኍልቍ ምዕራፍ 13 ላይ ሄድና እነዚህን ሰዎች እናያቸው። አንዳንድ ጊዜ ጸሎት ብለን ራሱ ወደ እግዚአብሔር ይዘን የምንሄደው እግዚአብሔር ምንም የሌለበትን ምንም ያልተሳተፈበትን ሐሳብ ነው። እግዚአብሔር ወደኛም ያላመጣው ያልተናገረንን ሐሳብ ነው ወደ እግዚአብሔር ራሱ ጸሎት ብለን ይዘን የምንሄደው። እስቲ ዘኍልቍ ዘኍልቍን ያልኳችሁ አይደል? ዘኍልቍ ምዕራፍ 13 እሺ ምዕራፍ 13 ከ26 ጀምሮ ሰዎቹ ሙሴና አሮን ሞላው የእስራኤል ማህበረሰብ ወዳሉበት በፋራ ምድረ በዳ ወደምትገኘው ወደ ቃዴስ ተመለሱ። ያዩትንም ሰላዮች ናቸው። እነዚህ 12ቱ ሰላዮች ናቸው። ወደ ከነዓን ተልከው ከከነዓን ሲመለሱ ነው። እንግዲህ በነገራችን ላይ እግዚአብሔር ይሄ ሰላይ መላክ የሚለው ሐሳብ የእግዚአብሔር ሐሳብ አይደለም።
ሰዎቹ ተስማምተው እነ ሙሴ ተስማምተው ነው እንጂ ላኩት። እግዚአብሔር ሰላይ ላኩ አላለም። እግዚአብሔር ወደ ከናን እንዲገቡ የፈለገው ቃሉን ብቻ አምነው ነበር። ሰላይ ያመጡት እነሱ ናቸው። ስለዚህ ልንገራችሁ፣ አሰልላችሁ እንዳትኖሩ። እግዚአብሔር ቃል ከነገራችሁ በቃ ቀጥ ብላችሁ ሂዱ። እንዴት ነው ግን እንትን ብጀምር ምናምን አትበሉ። ያ ሰውዬ ምን አይነት ዕውቀት እንደሞላው አታውቁ፣ ምን እንደሚያካፍላችሁ አታውቁ። ስለዚህ እግዚአብሔር ከተናገረ በኋላ በቃ አለቀ። ምንም ከእግዚአብሔር የበለጠ ኤቪደንስ ማሰባሰብ አያስፈልግም። እግዚአብሔር ቃል ነገራችሁ አይደል? በቃ ቀጥ ብላችሁ። የምን ኤቪደንስ? ከማን ነው የምትሰሙት? ማን የነገራችሁን ነገር ነው በማን ቃል የምትመዝኑት? እግዚአብሔርን ቃል በሰው አስመዝናችሁ፣ በሰው ቃል አስመዝናችሁ፣ በሰው ኦፒኒየን አይ እንትና ግን ይሄን ስራ አትስራ ምናምን ብለውኛል። አይ ስራ ስሪ ካለሽ ቀጥይ። ምንም ማስመዘን እንትን ማጣራት አያስፈልገውም። እነዚህ ሰላዮች ላኩ፣ እግዚአብሔር አላከም። ላኩ አላላቸውም፣ እነሱ ተስማምተው ነው የላኩት። ከዛ በፋራን ምድረ በዳ ወደምትገኘው ወደ ቃዴስ ተመለሱ። ያየቱንም ለእነርሱና ለማህበረሰቡ ሁሉ አስረዱ፣ የምድሪቱንም ፍሬ አሳዩአቸው። ከዛስ ተመልከቱ፣ ለሙሴም እንዲህ ብለው ነገሩት። ወደ ላከ ምድር ዘልቀን ገባን፣ ማርና ወተት የምታፈስ ናት፣ ፍሬዋም ይኸው። በዚያ የሚኖሩት ሰዎች ግን ኃያላን ሲሆኑ ከተሞቹም የተመሸጉና ትላልቅ ናቸው። እንዲያውም የዔናቅን ዝርያዎች በዚያ አይተናል። አማሌቃውያንም የሚኖሩት በኔጌብ፣ ኬጣውያን፣ ኢያቡሳውያን፣ አሞራውያን በኮረብታማው ሀገር፣ ከነዓናውያን የሚኖሩት ደግሞ በባህሩ አቅራቢያ በዮርዳኖስ ዳርቻ ነው። ከዚያም ካሌብ ሕዝቡን በሙሴ ፊት ጸጥ አሰኝቶ እንውጣ፣ ምድራቸውን እንውረስ፣ ማሸነፍ እንችላለን አላቸው። ማን ያለው ይሄን? ካሌብ። ከእነርሱ ጋር የወጡት ከካሌብና ከኢያሱ ጋር የወጡት ሌሎቹ 10 ሰዎች ደግሞ ከኛ ይልቅ ብርቱዎች ስለሆኑ አልተዋጉም እኮ፣ ሰልለው ነው የመጡት። ምንም አልተሞካከሩ። ግን ምን አደረጉ? በአእምሯቸው ጨርሰዋል። ለምን? ይኸውላችሁ ስለ ዔናቅ በደንብ ኢንፎርሜሽን አላቸው። ዝርያዎቹን እዛ አይተናል። ስለነሱ ምን አላቸው? ትልቅ በደንብ ዕውቀት አላቸው። በደንብ የሰበሰቡት ዔናቅ እንደዚህ ናቸው የሚል መረጃ ምን አድርገዋል? ሰብስበዋል። ልንገራችሁ፣ መጀመሪያ ገና ጠዋት ስንነቃ ወይም ከቤታችን ስንወጣ ብቻ መጀመሪያ ፊድ የምንደረገው እዚህ ዓለም ላይ እንደሆነ ታውቃላችሁ፣ ረጃጅም ነገር፣ ከባባድ ነገር፣ እንትን ፈነዳ፣ እንትን ግብር ጨመረ፣ እንትን ዶላር እንደዚህ ሆነ፣ ነዳጅ እንደዚህ ሆነ፣ ረጃጅም ነገር። ከዛ ምን እናደርጋለን? ያንን ኢንፎ እንይዝና ያንን መረጃ እንይዝና ከዛ የምንረበሸው በዛችሁ መረጃ ነው። ተመልከቱ፣ ከኛ ይልቅ ብርቱዎች ስለሆኑ ልናሸንፋቸው አንችልም። ማንም የተዋጋው የለም፣ ማንም የቀመሰ የለም ኃይላቸውን። ከነሱ መካከል ሄዶ የሞከረ የለም። አንችልም። ይሄን ያሉት እነማን ናቸው? 10 ሰላዮች። እነዚህም ስለሰለሏት ምድር በእስራኤላውያን መካከል እንዲህ የሚል መጥፎ ወሬ አሰራጩ። መጥተው የነገሩት ለማን ነው? ለሙሴ ነው። ከዛ ለሙሴ ከነገሩት በኋላ ይሄንኑ ወሬ ሄደው በህዝቡ መሃል ምን አደረጉት? አሰራጩት። ይኸውላችሁ እንግዲህ ክፉ ነገር ቶሎ የሚሰራጭ ለምን? የኔ ፓስተር ምን አስመሰላችሁ? ክፉ ወሬ ብዙ ቲፎዞ አለው አለ፣ ብዙ ሰባኪ አለው። በቴሌቪዥን ይሰበካል፣ በሬዲዮ ይሰበካል፣ በየሶሻል ሚዲያ ይሰበካል። ክፉ ወሬ በጣም በጣም አድናቂ አለው። ሰባኪዎቹ ብዙ ናቸው። በጣም ብዙ ሰባኪ ያለው ክፉ ወሬ ነው። እውነት ነው ሰባኪ የሌለው። ብዙ ሰው እውነትን እንደው ምን ያደርጋል? ይደብቃል፣ ይሸሽጋል። ሰው እያየ ፊት እያየ ምናምን ኮምፕሮማይዝ እያደረገ ይደበቃል። ውሸት ግን በአደባባይ ወጥቶ ምን ይላል? እጠላለሁ ይላል፣ ሙቱ ምናምን ይላል። የሆኑ ሰዎች እንትን አድርጎ ግልጽ ነው ሰው ጥላቻውን፣ ክፋቱን፣ አመፅን ሲናገር ግልጽ ነው የሚናገር። ለፍቅር ግን ምንድነው እንግዲህ ጌታ ያውቃል፣ እግዚአብሔር የልቤን የሚያውቀው ምናምን። ፍቅርን ግን ፊት ለፊት አይናገርም። ምን ያደርጋል? ይደብቃል፣ ሀይድ ያደርጋል። ይኸውላችሁ እነዚህ ሰዎች ካሌብና ኢያሱ እኮ በጣም እውነተኛ ነገር አላቸው፣ ትክክለኛ ነገር። ግን እነዚህ ሄደው በፍጥነት ምን አደረጉት? አሰራጩት። ህዝቡ መካከል ክፉ ወሬ እንደዚህ ይሄንኑ የሚል
አሰራጩ። ያየናት ምድር አሉ። ቴንኪው ትህትናዬ ስለመጣሽ ደስ ብሎኛል። ያየናት ምድር የሚኖሩባትን ሰዎች የምትበላ ናት። እግዚአብሔር ምንድን ነው ያለው? ማርና ወተት ወደምታፈሰው ምድር ምን አደርጋችኋል? አገባችኋል። ያልዘራችሁት እርሻ፣ ያልተከላችሁት ዛፎች፣ ያልቆፈራችኋቸው የውሃ ጉድጓዶች፣ ያማሩ ቤቶች ያልሰራችኋቸው አይደል ያለው እግዚአብሔር። እነሱስ ምድሪቷ የምትባላ ናት። አሁን ምርጫ ነው። አሁን ማን ነው እንደዛ ያለው? ማን ነው? ምድሪቷ ትበላችኋለች ያላችሁ ማን ነው? ኢያሱና ካሌብ የሚሉት አሁን እንደዚህ እንበላችኋለን። ማን ነው ያለው የሚሉት? አሁን በቃ ይሄ ነው ይኸውላችሁ፣ ህይወት ዴይሊ የምንኖረው ህይወት ይሄ ነው። በየቀኑ ሲነጋ ኑሮ የሚባለው ማለት ነው። ኑሮ የሚባለው ነገር የሚታገለን ይሄንን ነው። በቃ ተበላሽ ነው። ሌላ ስብከት የለውም። ከዚህ ውስጥ ምን እንዳወጡ እናያለን። እነዛ ሰዎች ያየናቸው ሰዎች ሁሉ ግዙፎች ናቸው። እሺ አሁን ካርናል መሆናችን የሚታየው ይሄ ነው። አይናችን ያየውን ነገር ብቻ ነው። ግዙፎች ናቸው። ስለዚህ በእነሱ ፊት እንዳንበጣንን እነሱ የሚያዩ እንደዛ ነው። ካርናል ስለሆኑ አይን ብቻ ባዩት ነገር ብቻ ስለሆኑ። ካሌብ ደግሞ ጥላቸው ተገፏል አለ። ጥላ መገፈፍ ለማየት ካርናል አይደለም ስፒሪቹዋል መሆን ያስፈልጋል። መንፈሳዊ ሰው መሆን ያስፈልጋል። ለምን? ያየው ቁመታቸው እናንተ ናቸው አለ። ጥላቸው እግዚአብሔር ደግሞ ከኛ ጋር ነው። እነሱ ጥላቸው ምን አድርጓል? ተገፏል። ምንም የላቸውም ማለት ምንም የላቸውም። ከዛስ ቁጥር 33 ኔፍሊም በዚህ አይተናል። የዔናቅ ዝርያዎች የሚመጡት ከኔፍሊም ነው። ራሳችንን ስናየው እንዳንበጣ ነበርን። ስለ ራስ የተሳሳተ እይታ እንዳንበጣ ነበርን። በእነርሱ አይን የታየነው በዚህ መልክ ነው። እንግዲህ ልንገራችሁ፣ ስለ ራሳችን ያለን የተሳሳትን አመለካከት በምንም መድኃኒት አይታከምም። በእግዚአብሔር ቃል ብቻ ነው የሚድነው። በአእምሮ መታደስ ብቻ ነው ይሄ የሚድነው። እነዚህ ሰዎች ዔናቃውያን እናንተ አንበጦች አላሏቸው። እኛ ራሳችንን ስናየው አሉ። ስለዚህ ስለ ራሳቸው ያላቸው ስሜት አመለካከት ጤናማ አይደለም። ምዕራፍ 14 ቁጥር 1 በዚያች ሌሊት መቼ ወሬው ተዳርሶ ሌሊቱን ህዝቡ እንዴት እንደሆነ ተመልከቱ። በዛች ሌሊት ማህበረሰቡ ሁሉ ድምፁን ከፍ አድርጎ ጮህና አለቀሰ። ምን ሆኖ? ውጊያ አልሄዱ፣ አልተዋጉ፣ አልተከበቡ፣ የመጣባቸው ጦር የለም፣ የደረሰባቸው ሰው የለም። ሰላዮቹ ገብተው ሰልለው ብቻ ወጥተው ነው የመጡት። ኬት አመጡት? ይህን ሁሉ ለቅሶ፣ ይህን ሁሉ ሀዘን እንዴት አመጡት? ለምን መሰላችሁ? አሁን ሁላችሁ የምናለቅስበት ነገር በሙሉ ይሄ ነው። የምናለቅስበት ነገር ሁሉ ማን ያለው ብለን ስላልጠየቅን፣ ማን ያለው? ኬት መጣ? አንበጣንን ይበሉናል። ማን ያለው? ኬት መጣ? ኬት አምጥተን ነው? እሺ ተመልከቱ ቁጥር 2 እስራኤላውያን በሙሉ በሙሴና በአሮን ላይ ምን አደረጉ? አጉረመረሙ። አያችሁ፣ ሁሉ ጊዜ ክፉ መረጃ ሲመጣ ቀድሞ ሰው የሚያጉረመርመው መጀመሪያ ሲመራው የነበረውን ሰው። ፓስተር እየጸልይኝ፣ ፓስተር እንዲበልኝ፣ ፓስተር እንደዚህ አድርገኝ ምናምን። ልክ ክፉ ነገር ሲመጣ መጀመሪያ የሚያስጠላን የፓስተር ድምጽ ነው። ቢደውል ራሱ ምንድነው ቢደውል ምናምን። ለምን? መፍትሄ ሊመጣበት ከሚችልበት መዳን ሊመጣበት የሚችልበትን በር ነው ቀድመን የምንዘጋው። ለምን? ማጉረምረም፣ ሮንግ ነገር ልባችን ተመልቶ፣ ስለዚህ ቀድመን የምንዘጋው ምንድነው? ያንን በር። ስለዚህ ምን አደረጉ? አጉረመረሙ። ማህበሩም ሁሉ እንዲህ አሏቸው። ማንን? ሙሴና አሮንን። ቁጥር 3 እሺ ቁጥር 2 ማህበሩ ሁሉ እንዲህ አሏቸው፣ ምን ነው በግብጽ ወይም በዚህ ምድረ በዳ ሞተን ባረፍነው ኖሮ። በቃ አለቀ። የወሰዱት እርምጃ ይሄ ነው። በዚህ ወይም በግብጽ ባረፍን፣ በዚሁ ምድረ በዳ ወይም በግብጽ ሞተን ባረፍነው ኖሮ። ቁጥር 3 ተመልከቱ። እግዚአብሔር ወደዚህ ምድር የሚያመጣን ለምንድን ነው? በሰይፍ እንድንወድቅ ነውን? ሚስቶቻችን፣ ልጆቻችን ይማረካሉ። ታዲያ ወደ ግብጽ መመለስ አይሻልምን? እርስ በርሳቸውም አለቃ መርጠን ወደ ግብጽ እንመለስ ተባባሉ። ከዚህ በፊት ይህን ነገር ተናግሬያለሁ። ወደ ግብጽ መመለስ ሚራክል ይጠይቃል።
የተከፈለውን ባህር መክፈል የሚከፍል ያስፈልጋል። ሌላ ሙሴ ይፈልጋል። እግዚአብሔር ደግሞ ወደፊት ለመሄድ ነው እንጂ ለመመለስ ምንም ሚራክል የለውም። ለሚያቋርጥ ሰው ሚራክል የለውም። ጀምሮ ለሚጨርስ ሰው ነው ሚራክሉ የሚቀጥለው። ስለዚህ መጽሐፍ ቅዱስ ሲናገር ዕብራውያን ላይ ምን ያለ መሰለህ? በልባቸው አለቃ ሾሞ በልባቸው ተመለሱ ይላል። ልባቸው የለም ተመልሰዋል። የት? ወደ ግብጽ በልባቸው ተመለሱ ነው። ግን አሁን መመለስ የሚባለው ነገር ካሰቡ ይሄ የመጡበት መንገድ እግዚአብሔር በዚህ መንገድ የመራቸው አጭሩን መንገድ ትቶ ነው። አጭሩን መንገድ ትቶ በዚህ በሳምንት የሚያስገባል፣ በሳምንት 15 ቀን የሚያስገባል። በዛ መንገድ ያልመራበት ምክንያት ቴንኪው መስዬ፣ በዛ መንገድ ያልመራበት ምክንያት ጦርነት ይበዛባቸዋል፣ ፈርተው ምን ያደርጋሉ? ይመለሳሉ ብሎ ወደ ግብጽ። በዚህኛው በቀይ ባህርን ከፍሎ ካሻገራቸው በኋላ ግን ልመለስም ቢሉ መመለሻ የለም። ቀይ ባህር ተንጣሎ ነው የሚጠብቃቸው። በዛ ግን ቀይ ባህር የለም። which is አሁን እንትን ብሎ ነው ተቆርጦ ስዊስ ካናል የሆነ ቦታ ማለት ነው። ከግብጽ ለእስራኤል በዛ ጋር ቅርብ ነው፣ በጣም ቅርብ ነው። እሱን መንገድ ትቶ ነው እግዚአብሔር በዚህ ምን ያደርጋቸው? ውሃ ባለበት በኩል ይመራቸው። ከዛ ምን አሉ? በቃ እዚህ ማለቃችን ወይ ግብጽ መሞት ከሆነ እዚህም ወይ ግብጽ ሄደን ማቋረጥ። እኔ ለማቋረጥ እንዴት ቶሎ ልባቸው እንደተነሳ ተመልከቱ። ለመሰላችሁ ምንም ከእግዚአብሔር የሆነ ምንም ሐሳብ የላቸው። ልባቸው የተሞላው በሙሉ በክፉ መረጃ ነው። ቶሎ ፒክ የሚያደርጉት ሮንግ ኖሌጅ ነው። ቶሎ የሚያነሱት ሐዘን ነው። ቶሎ የሚያነሱት ክፉ ዕውቀት ነው። ቶሎ የሚስቡት ሮንግ የሆነ ነገር። ከዛ ምን እንደሆኑ ታውቃላችሁ? እዛው ሞቱ፣ እዛው አለቁ። እዚህ እንቀጥለውና አሳያችኋለሁ እሱን ሐሳብ። እርስ በርሳቸው አለቃ መርጠን ወደ ግብጽ እንመለስ ተባባሉ። ከዚያ ሙሴና አሮን እዚያ በተሰበሰቡበት በመላው እስራኤል ማህበር ፊት በግንባራቸው ተደፉ። ሙሴና አሮን ያለባቸው ቻሌንጅ ይህንን ህዝብ እግዚአብሔር የተናገረውን ነገር እንዲያይ ለማድረግ ብቻ ነው። ሌላ ምንም ነገር የለም። ይኸውላችሁ የመሪነት ትልቁ ቻሌንጅ መሪው ያየውን ነገር ህዝቡ እስኪያይ ድረስ ነው። መሪ ስለሆነ እኩል ማየት የለበትም። አብልጦ ነው ማየት ያለበት። በደንብ አርዝሙ ነው ማየት ያለበት። መሪና ህዝብ እኩል ካየ መሪ አይደለም። መሪ ቀድሞ ማየት አለበት። መሪ አፍጥኖ ማየት አለበት። መሪ ረጅም አድርጎ ማየት አለበት። ስለዚህ ሙሴና የአሮን ቻሌንጃቸው እሱ ነበር። እነሱ እግዚአብሔር ያላቸውን ያሳያቸውን ነገር ምን አላዩ። እስቲ የተወሰነ ነገሮች ልንገራችሁ። ይኸውላችሁ የመጀመሪያው ሌላ ቻሌንጅ ቅድም ከዚህ በፊትም ተናግሬያለሁ። ራሱን የሚጠረጥር ሰው ሲቆይ እግዚአብሔር መጠርጠሩ አይቀርም። ለምን? ጥርጣሬ የጀመረው ከራሱ ስለሆነ። ስለዚህ ራሳቸውን ሲያዩ ምንድን እንዳንበጣ ምናምን አሉ። ስለዚህ ራሳቸው ሮንግ ኖሌጅ ነው ያላቸው። ከዛ እግዚአብሔር ለምንድን ነው ከግብጽ ያወጣን አሉ። ረሱት። ወተትና ማር ወደምታፈሰው ምድር አገባችኋለሁ፣ ለአባቶቻችሁ በመሃል ላይ ገባውላችሁ ያችን ምድር ያለውን ረሱትና ጠረጠሩት። ሊጨርሰን ነው ወይ እግዚአብሔር? እዛ መቃብር ጠፋው። ስለዚህ አድጎ ከራሳቸው አልፎ ወደ ማን ሄደ? ከዛ ሊደሮቻቸውንም ጠረጠሯቸው። እግዚአብሔርንም ምን አደረጉት? ጠረጠሩት። ምን ነው እግዚአብሔር እዚህ አምጥቶ ሊጨርሰን ነው ወይ አሉ። እግዚአብሔር ልጆቻችን ሚስቶቻችን አሉ። የሚገርመው እነሱ ናቸው እንጂ ልጆቻቸውም ወረሱ። እሺ ቁጥር 6 ምድሪቱን ከሰለሏት መካከል የነበሩት የነዌ ልጅ ኢያሱና የዮፍኒ ልጅ ካሌብ ልብሳቸውን ቀደዱ። አሁን እንግዲህ ይኸውላችሁ በቃ ካርናል እንደዚህ አይነት ነገር ብናደርግም ሰው በልቡ ያለውን ብቻ ነው የሚኖረው። ይኸውላችሁ እጅ እየጫነ ዘይት እየቀባ ምናምን ብንጸልይለት አይለውጥም። ሰው ልቡ እውነት እስካላገኘ ድረስ ይሄ ሊለውጥ አይችልም። እየተንከባለን ኮንፈረንስ እያደረግን ዘይት እየቀባን ብንጸልይለት አይለውጥም። ቴንክ ዩ ትህትና በፍጹም አይለውጥም። ቴንክ ዩ ሶ ማች አይለውጥም። ሰው በዚህ አይለወጥም። ልክ እውነትን ሲያገኝ ነው ሰው እውነትን ለመስማት ሲፈቅድ ብቻ ነው እነዚህ መንገዶቹን መለወጥ የሚችለው። ከእውነት ተነስቶ ከእውነት ጀምሮ ከተለወጠ ሰው ችግር የለውም። ይህ ልብሱ ምንም ሳይሆን
ምንም ቀጥ ብሎ ይሄዳል። እነዚህ ግን ይውላችሁ በቃ ሊያደርጉ የቻሉት ቢነግሯቸው ቢያወሯቸው እግዚአብሔርን ሀሳብ ሊገባቸው አልቻለም። ስለዚህ የተናገሩት ነገር ፈጽሞ እግዚአብሔር ካለው ጋር የማይሄድ ስለሆነ ምን አደረጉ? ልብሳቸውን እየቀደዱ ይጮኻሉ። በቃ ምንም ሊረዷቸው አልቻለም። ከዛ ተመልክ ቁጥር 7 ለመላው እስራኤል ማህበር እንዲህ አሉ፣ ዞረን ያየናትና የሰለልናት ምድር እጅግ ሲበዛ መልካም ናት። እንኳን ልትበላ ናት። እነዛ ምድሪቷ የምትባላ ናት አሉ ሰዎችን ራሱ። እነዚህ ደግሞ እጅግ ሲበዛ ምንድናት? መልካም ናት። እግዚአብሔር በእኛ ደስ ከተሰኘብን ማርና ወተት ወደምታፈሰው ወደዚያች ምድር መርቶ ያገባናል፣ ለእኛም ይሰጠናል። ብቻ በእግዚአብሔር ላይ አታምፁ፣ እንደ እንጀራ እንጎርሳቸዋለን። የምድሪቱን ሰዎች አትፍሯቸው፣ ጥላቸው ተገፏል። እግዚአብሔርም ከኛ ጋር ነውና አትፍሯቸው። መላው ማህበር ግን በድንጋይ ሊወግሯቸው ተነጋገሩ። ቅድም እንዳልኳቸው ሰው ክፉ ነገር ከውስጡ ልቡ ውስጥ ከሞላ ውሸት ከልቡ ከያዘ መጀመሪያ የሚያስጠላው ነገር እውነትን የሚነግሩ ሰዎች ናቸው። መጀመሪያ የሚያስጠላው እንዳትደውልልኝ ምናምን እንዳታገኘኝ የምንለው እነሱ። ሌላ ደግሞ ምን መሰላችሁ ልንገራችሁ፣ ብዙ ጊዜ ሰው ካይንዱን ነው የሚስበው። ሀዘንተኛ ሰው ሀዘንተኛ ነው ይፈልገው፣ አብሮ የሚያለቅስ ሰው ነው ይፈልገው። ሀሜተኛ ሰው ሀሜት ነው ይፈልገው። ደስተኛም ሰው ደስተኛ ሰው ነው ይፈልገው። አይ እዚህ መጥቶ እንዳለቅስበት ይባላል። ለምን? ሰው ሁሉ የሚፈልገው ካይንዱ። ስለዚህ ተቃራኒ ማውራት ጀመሩ። እንደዚህ እንወርሳቸዋለን፣ ጥላቸው ተገፏል፣ እንደዚህ እናደርጋለን፣ ምድሪቷን ገብተን እንወርሳለን እንደዚህ ሲሉ በቃ እነዚህን ሰዎች ጸጥ ለማሰኘት ምን ማድረግ ነው? ሊወግሯቸው። እስጢፋኖስን ትዝ ይላቸዋል። የሚናገርበትን ጥበብ መቋቋም ስላልቻሉ ምን አደረጉት? እየጮሁ ሄደው ወገሩት በድንጋይ ተሰብስበው። ካርናል ሰዎች እንደዚህ ነው ዝም የሚያሰኟቸው። ምንም ብርሃን የሌላቸው ሰዎች፣ ጨለማ የተሞላ ሰው አታክ ማድረግ ቶሎ መደብደብ ነው። ለምን? በዚህ መንገድ ዝም ካላሰኘ መልስ ሊያገኝ አይችልም። እንግዲህ ተመልከቱ እነዚህ ሰዎች ምን ላይ እንደደረሱ። ሊወግሯቸው ተነሱ። ከዚያም እግዚአብሔር ክብር በመገናኛው ድንኳን ለእስራኤላውያን ሁሉ ተገለጠ። እግዚአብሔርም ሙሴን እንዲህ አለው፣ ይህ ሕዝብ እስከ መቼ ይንቀኛል? እነዚህን ሁሉ ተአምራት በመካከሉ እያደረግኩ የማያምንብኝስ እስከ መቼ ነው? ከዛ በቸነፈር እመታዋለሁ፣ ደመስሳለሁ፣ አንተ ግን ብርቱና ታላቅ ለሆነ ሕዝብ አደርግሃለሁ ይላል። ከዛ ሙሴና እግዚአብሔር ይደራደራሉ። ድርድር። ሙሴ በደንብ ይደራደራል ከእግዚአብሔር ጋር። ከዛ የምፈልገው ቁጥር 26 ላይ እንደዚህ ይላል። እግዚአብሔር ሙሴና አሮንን እንዲህ አላቸው፣ ይህ ክፉ ማህበረሰብ በሌላ የሚያጉረመርመው እስከ መቼ ነው? የእነዚህን ነጭናጮች የእስራኤላውያን ማጉረምረም ሰምቻለሁ። ስለዚህ እንዲህ በላቸው፣ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝ፣ ስትናገሩ የሰማኋችሁ እነዚያን ነገሮች አደርግባችኋለሁ ወይም እንዲሆንባችሁ እፈቅዳለሁ። ፕሮቴክት አላደርጋችሁም። ከተናገራችሁ አልጠብቃችሁ። ለምን? የተናገሩት እግዚአብሔር ያላቸውን ሳይሆን እነሱ ምን ያደርጉት ከሰላዮቹ የሰሙትን ነው። ይኸውላችሁ አንዳንድ ነገር ኬት ነው ብላችሁ ጠይቁ። ስትሰሙ ኬት ነው? ማን ነው ያለው? ማን ያለው? እንደዚህ ኬት ነው የመጣው? ይሄ ብስለት ነው። ልንገራችሁ፣ ድምፅ ሁሉ ዝም ብሎ መስማት ሳይሆን ጆሮ እኮ ስላለን አንሰማም። ሁሉ ነው። ይኸውላችሁ በጆሮአችን መካከል አእምሮ የሚባል ነገር አለ። ምን የሚያደርግ የሚያመዛዝ። ስለሰማው አልወስድም አንድ ነገር፣ ድምፅ ስለሰማው አላስገባም። ይጠቅመኛል አይጠቅመኝም፣ ማን ያለው የሚለውን ነገር ማድረግ በደንብ። ይህ አእምሮ የተሰጠ ለዚህ ስለሆነ የነዚህ ሰዎች ችግር ይሄ ነው። እንግዲህ የዚህ የመጣው መልእክት ከማን እንደሆነ አልሰሙም። የተነገረው ነገር ከማን እንደሆነ አላጣሩ። አንድ ነገር ልንገራችሁ። ይኸውላችሁ እንግዲህ እነዚህ ሰዎች በማህበረሰቡ ታምኑባቸው ምን ያደርጉ ናቸው? እንዲሰልሉ የተላኩ ሰዎች ናቸው። ግን ሰው የእግዚአብሔር ምክር ከሌለበት በሚያየው ብቻ ነው የሚመራው።
በአይኑ ብቻ የሚመራኝ ሰው የሚመራ ሰው እኔ እንዲመራኝ አልፈቅድም። እኔ የምፈልገው በመንፈስ የሚያይ ሰው ነው። የልቦናው አይኖች የተከፈቱ ሰዎች እንዲመራኝ የምፈልገው። አለዚያ እኩል ነው የሚያየው። ምንም ችግር ሲያይ አብሮ መጮሁ አይቀርም። ወየው ጠፋን ማለቱ አይቀርም። ማዕበል ሲያይ ለምን? ይሄ አይኑ ብቻ ነው የሚሰራው። ካርናል ሰው መከተል የለብን። ለዚህ እዚህ ሰዎች ሲናገሩ ማን ያለው? እግዚአብሔር ብሏል። ከእግዚአብሔር ነው የሰማው አይደለም። በቃ ጥልን መሄድ ያለብን። ልንገራችሁ፣ ጳውሎስ አጋቡስ ማለት በደንብ ከእግዚአብሔር የሆነ ነቢይ መጥቶ የዚህ መታጠቂያ ባለቤት ሞት ይጠብቃል አለው አይደል? ቴንኪዩ። የዚህ መታጠቂያ ባለቤት በደንብ ትንቢቱ ምንም ችግር የለውም። ስህተት አይደለም፣ ስህተት አይደለም። ልክ ነው የተናገረው። ሰውየው አይኑ የተከፈተለት ሰው መንፈሳዊ ነገር አይ ከመንፈስ ዓለም ያወራው ምንም ችግር የለም። ግን የሚሰማው ሰውዬ ደግሞ ሌላ በደንብ አይኑ የተከፈተ ምርጫውን የሚያውቃል፣ የሚሄድበትን የሚያውቃል። አይን የሚሄደው ለመሞት ነው አለ። ቻንስ ነበረው እኮ መንገዱን ለመቀየር። ግን ምን አለ? እኔ የሚሄደው ያውቃል ከእግዚአብሔር እንደመጣ በደንብ ያን በመንፈስ ተመርቶ ነው አንስቶ የዚህ መታጠቂያ ማለት ባለቤት በኢየሩሳሌም ሞት ይጠብቋል። ስለዚህ ምርጫ የራስህ። ከፈለክ ወደ ሞት ትሄዳለህ፣ ከፈለክ መትረፍ ትችላለህ። ምርጫዬ ወደዛ መሄድ። ከእግዚአብሔር ተናገርኩ ስላለ አይደለም ማለት ነው። ሲናገርም የምኖረው ምርጫዬ ነው። አይኑ የተከፈተለት ሰው ቢያወራ እኔ የምኖረው ምርጫዬ ነው። ስለዚህ እነዚህ ሰዎች እግዚአብሔር የነገራቸው ወተትና ማር ወደምታፈሰው ምድር አገባቸዋለሁ ካለ እግዚአብሔር ምን ያደርጋቸው? ያስገባቸው። ምን ችግር አለ ብሏል። ቃሉን አያጥፍሱ። ታዲያ የቀሩት ለምንድን ነው? እግዚአብሔር ስላልተናገረ ነው? ተናግሯል። እነሱ ያመኑት ሌላ ነው። ስለዚህ እግዚአብሔር ስለተናገረ የትም አትሄዱ። የምትሄዱት ልባችሁ ወዳየው፣ ልባችሁ ወደ ያዘው ነገር ነው የምትደርሱት። እናንተ ወዳመናችሁት ነው የምትደርሱት። በልባችሁ ሞት ካለ የምትሄዱት ወደዛ ነው። በልባችሁ ህይወት ካለ የምትሄዱት ወደዛ ነው። እግዚአብሔር ሁሌ ቤስቱን ነው የሚናገር፣ ህይወትን ነው የሚናገር፣ መልካም ነገር ነው የሚናገር። እግዚአብሔር ለኛ የተሻለው ነው የሚናገር። በረከትና ሞት፣ መርገምና በረከትና መርገም፣ ሞትና ህይወት በፊት አለ። ህይወትን ምረጥ። እግዚአብሔር ይሄን ነው የሚለው። በቃ ምረጥ። የተሻለውን ነገር ምን ያደርገናል? ነግረናል። ይሄን ምረጡ ይላል። ይሄን ምረጡ። ምርጫ የማን ነው? የኛ ነው። ሰው ግን ለመምረጥ አትሊስት ይብላችሁ ከመምረጣችሁ በፊት ይጠቅመኛል አይጠቅመኝም የሚለውን ነገር እኮ ማወቅ አለበት። አሁን ሀዘን ነው የሚጠቅመን? ደስታ ነው የሚጠቅመን? ደስታ እኮ የልብ ደስታ ለአጥንት ጠገን ይላል። ያለመልማል ራሱ ሰውነት ፊዚካሊ ይሄ አካላችን የሚለመልመው ከደስታ ብዛት። ግን ቶሎ ፒክ የምናደርገው ምንድነው? ሀዘን ነው። ግን ማን ያለው ሀዘንን ያዙ ያለው ማን? ቁዝም በሉ ያለው ማን? አእምሯችን ስላልታደሰ ይሄላችሁ። አእምሮ እንዴት መሰላችሁ? ላሳያችሁ። የሚቀርበው ነው ፒክ የሚያደርገው። ለምሳሌ አሁን ማግኔት እንደዚህ ባደርግ ቅርብ ያለውን ሳብ የሚያደርገው አይደል? እንደዛ አይደል ማለት? ልክ እንደዚህ ነው አእምሮ ይላችሁ። ቅርብ ያገኘውን ሐሳብ ነው ፒክ የሚያደርገው። ቅርብ። ስለዚህ ሀዘን ካገኘ እሱን ብድግ ያደርግና ምን ማለት ሀዘን ላይ ያቆየናል። ከዛ ደግሞ ቃልም ካገኘ ብድግ አድርጎ እሱን ምን እዛ ላይ ያቆየናል። ምርጫ እኛ ነው። የቱን ለማንሳት በአእምሯችን የቱን ማሰብ እንደምንፈልግ ምርጫ ነው። ይኸውላችሁ አንድ ሰው በመንፈሳዊ ህይወቱ በጣም በሰለ የሚባለው ሐሳብ መምረጥ ሲጀምር ነው። ሐሳቡን የማይመርጥ ሰው በጣም በቃ እንደሱ አይነት ደካማ ሰው የለም። ሐሳብ የማይመርጥ ሰው ሐሳብ ስል ሁለት ነው ያለው፣ ሌላ ምንም የለም። የእግዚአብሔር ሐሳብና የዚህ ዓለም ወይም የክፉ የሰይጣን ሐሳብ፣ ሌላ ምንም ሐሳብ የለም። ሐሳብ ስላችሁ ጭልጥ ብለን ስለ ስራ ስለምናምን የምናስበው አይደለም። ሆኖ እውቀት ነው ልጅ የምናተኩርበት ለመኖር የምንመርጠው ወይ ጤንነት ነው ወይ በሽታ ነው። ከዚህ ውጪ የለም። ከዚህ ውጪ ጤናማ እንደሆንኩ ነው መቀጠል እንፈልገው ወይ ሀዘንተኛ በሽተኛ ሆኜ ነው መቀጠል እንፈልገው? ሌላ ምርጫ የለኝም። ማሰብ የምፈልገው መቆየት የምፈልገው ሐሳብ ማለት ነው። እሱ የትኛው ነው? እሱ መርጬ ነው ይሄን አልፈልግም ይሄን ነው የምፈልገው ያልኩ ቀን የዛን ቀን እኔ ወደ ብስለት እየመጣሁ። እነዚህን እውቀቶች ግን እነዚህን ሐሳቦች ዝም ብለን እንዲሁ በደፈናው እየመረጥን እንድንኖር ወይም በዚህ መልክ እንድናስብ የተደረግንበት መንገድ ወይም ሂደቱ የአእምሮ ያልታደሰ አእምሮ
አልታደሰ አእምሮ ያመጣብን። ግን የእውነት አሁን ቆማችሁ እንድጠይቁ ፈልገው ቅድም እንዳልኳችሁ ስለ ህይወታችን ስናስብ፣ ስለ ልጆቻችን ስናስብ፣ ስለ ቤተሰባችን፣ ስለ ሀገራችን፣ ስለ ቸርች ስናስብ ቶሎ ይመጣብን ኔጌቲቭ ነገር ነው። ግን ማን ያለው እንደሱ እንደዛ እንድንኖር? አይ ቸርች እንደዚህ እየሆነች ሄደች፣ ቸርች እንደዚህ እያለች፣ አንተ ምን አገልጋይ አለ፣ ምን እንደዚህ አለ። ማን ያለው እንደዛ? ማን ያለው? ከየት የመጣ ኢንፎርሜሽን? እግዚአብሔር ክብርት ያላትን ቤተክርስቲያን ማንቋሸሽ ከየት የመጣ ነው? ከየት የመጣ? ማን ያለው? ቅድስት ንጽሕት ያላትን ቤተክርስቲያን እንዲህ ማድረግ ማን ያለው? እግዚአብሔር ቅድስት ብሏል። ቅዱሳን ለቆሮንቶስ ሰዎች እንኳን ሲጻፍ ቅዱሳን ብሎ ነው የጀመረላቸው። አሁን ቆሮንቶስን ስናነብ እኮ አንዳንዱ ነገር በኢየሱስ ስም ምናምን እንላለን እኮ ራሱ አንዳንድ ጊዜ በሰው ፊት ራሱ ባይነበብ ደስ ይልናል። ግን ሲጠራቸው ቅዱሳን ይሆናችሁ እናንተ እያለ ምን ይሆናችሁ? ከየት አምጥተን ነው እንዲህ ሁሉም ጭፍልቅ አድርገን ቸርችን? ማን ያለው? የለም እንደዚህ የሚባል ነገር። እግዚአብሔር ስለ ሰው፣ ስለ ቸርች፣ ስለኛ ያለውን ፐርፌክት የሆነ እውቀት ማወቅ አለብን። ከዛ ነው መጀመሪያ ያለብን። ሮንግ ኖሌጆች አሉ፣ በደንብ አሉ። ምን እሱ አይደል እንደሚያታግለን? ግን ከእውቀት ነው የሰው እግዚአብሔር ለሰው ያለውን ነገር መመዘን የሚጀምረው አይደለም። እውቀት የሚቀየር ነገር ነው፣ እንዳትረሱ። እውቀት የሚለወጥ ነገር፣ በሚለወጥ ነገር የሰው አይዴንቲቲ አይመዘንም። ዛሬ ያመንኩበትን ነገር ነገ ልለውጥ እችላለሁ። እስከ ዛሬ ያላወቅኩትን ነገር ነገ ላቅ እችላለሁ። እናንተ የምታውቁት እኔ ያላወቅኩትን ነገር ነገ ላቀው እችላለሁ። እኔ የማውቀውን እናንተ የማታውቁትን ነገር ነገ ልታውቁት ትችላላችሁ። ስለዚህ እውቀት በአንድ ቀን የሚለወጥ በአንድ ቀን የሚቀየር ነገር ነው። ቴንኪው መሲ። ስለዚህ የሚለወጥ እውቀት የሰውን አይዴንቲቲ መሸፈን የለበት። ለምሳሌ ልጄ አሁን ኬጂ ገብቷል። የሚያውቃቸው ኤቢሲዲን 1 2 3ን ሀሁ ነው የሚያውቀው። አሁን ገና ማንበብ ሊጀምር እየጀመረ። የማያውቃቸው እውቀቶች ብዙ እውቀቶች አሉ። እኔ ለሱ ያለኝ ፍቅር ግን ፍጹም ነው። ለምን? እሱን ያወቅኩበት እውቀት በሀሁ በኤቢሲዲ አይደለም። እሺ በቀላሉ እኔ አስተማሪው አይደለሁም፣ ያባቱ ነኝ። ከኔ ጋር ያለው ህብረት በሀሁ የተመሰረተ ሳይሆን ትምህርት ቤት ሲሄድስ ወይ ጎበዝ ነው እንትን ይችላል፣ ሀሁ ይችላል፣ እንትን ኤቢሲዲ ይችላል፣ ቁጥር ይችላል ይላሉ። አንድ ነገር ልንገራችሁ፣ እውነተኛ ታሪክ። እኔ ፓስተር የመጀመሪያ ልጁን ትምህርት ቤት አስገብቶ ከዛ ደወሉለት እና ሄደ። ትምህርት ቤት ሲሄድ እንትን ፊደል እንትን ከሌሎቹ እንደ ሌሎቹ ልጆች መጻፍ አይችልም ማለት። ታዲያ ቢችል ለምን አመጣዋለሁ አላቸው። ያመጣሁት እኮ ስለማይችል። የእናንተ ስራ እኮ ማስተማር። እዚህ ስራችሁ የማይችል ሰው እናመጣለን እኛ፣ እናንተ እያስተማራችሁ ማለት ነው። ቢችልማ ቤት አስቀምጠው ነበር። ታዲያውላችሁ በቀላል እኮ እውቀት ሰው ጋር የሚያደርሰን፣ በሰው መካከል የሚያኖረን የተሻለ ህይወት ነው። ግን የተሻለ ነገር የማይኖሩ ሰዎችን ምን ማድረግ ነው? የኛ ድርሻ እንዲችሉ ማድረግ ነው። ወደዛ ህይወት እንዲመጡ ማድረግ ነው እንጂ ጀጅ ማድረግ አይደለም። አሁን አንስተን ልክ እንደኔ ልጅ ማለት ነው የማይችለው ብዙ ነገር ብዙ ማያውቃቸው እውቀቶች አሉ። ግን የኔ ፍቅር ከሷ ለመቻል በላይ ነው። እግዚአብሔር ከኛ ጋር ያለው ህብረት ያ ነው። ልክ የሆነ ነገር አላውቅም፣ የሆነ ነገር አታውቂም፣ የሆነ ነገር አትችልም ምናምን ሲባል ወይ የሆነ ነገር ሲከብደን በእንደዚህ አይነት መንገድ እንዳንኖር ነው። ከናንተ ማንም ጥበብ ቢቆለው ሳይነቅፍ በልግስና የሚሰጠው እግዚአብሔርን ምን ያርግ? ይጠይቅ። ሳይነቅፍ በልግስና። ከዛስ እሱስ ይሰጠዋል፣ በደንብ ይሰጣል። ስለዚህ ነገ ልለውጠው በሚችል ነገር ማዘን የለብኝ። ይልቁን ማዘን ያለብኝ ያንን ልለውጠው የምችለውን ነገር እንደ ትክክል አስቤ ምርጫ ያርጌ ከኖርኩ። ለምን? ከዛ ሊለውጠኝ እግዚአብሔርም ከዛ ሊያወጣኝ ስለማይችል። ለዚህ ነው ስትናገሩ የሰማኋቸውን ነገሮች እነዚህን ነገሮች ምንድነው ግን ሲናገሩ የሰማቸው? ሲናገሩ የሰማቸው ምንድን? መቃብር ጠፋዊ ነው። ምን ነው እዛው ሞተን ባረፍ ነው ወይ ምድረ በዳ ላይ ግብጽ መመለስ ባህር መከፈል አለ። ስለዚህ ስለማይመለሱ ወደዛ ግዴታ የት ነው የሚቀሩት? ምድረ በዳ ላይ ቀሩ። አዎ የትኛው ትውልድ ገባ?
ሐሳቡን ከእግዚአብሔር ሐሳብ ጋር ብቻ ምን ያደርግ ያስተካክል። እንደ እግዚአብሔር ማሰብ ይቻለ ብቻ እንገራችሁ ብዙ ያልደረስንባቸው ነገሮች እዚህ አእምሯችን ውስጥ ስላልቀየረ እዚህ ስላልቀየረ እንጂ ክርስትናን ከኛ ውጭ የሆነ ውጊያ ላይ የሆነ ሰይጣን ላይ የሆነ አገልጋይ ላይ የሆነ መሪ ላይ ምናምን ያስቀመጥን ቀን ከሰርን። ልንገራችሁ ህይወት የተሰጠው ለኛ ነው፣ ለእያንዳንዳችን። አንዳችሁ ያልኩት ለማን? ለእያንዳንዳችን ህይወት የተሰጠው። እስቲ ህይወት ለኔ የተሰጠው በሉ። ለማንም አልተሰጠም፣ ለኔ የተሰጠው ህይወት። ከፈለኩ የምፈልገውን ህይወት ምኖረው እኔ እንጂ እግዚአብሔር አሁን አይ አንተ እንትን አድርጋል በዚህ ግባ፣ አይ አንቺ እንትን አድርገሻል በዚህ ይሁን፣ አንተ አሻሽላል ከባለፈው አመት የተሻለ ነው፣ አሁን በዚህ ትሆናለህ፣ አሁን ብዙ ነገር ባርካለሁ የሚለው ነገር የለውም። እግዚአብሔር ህይወት የሚባለው ነገር ተሰጥቷል፣ ጊቭን ነው፣ የተሰጠ ነው። እኔ ነኝ አሁን የምኖረው። ለዚህ ነው ከዚህ ህይወት ነው ሁሉንም ማውጣው። ይሄን ህይወት ግን በበራልኝ ዕውቀት ስለሆነ የምኖረው፣ በተረዳሁት መረዳት ስለሆነ የምኖረው ምን አደርጋለሁ መሰላችሁ? ህይወቱ መገለጥ ከሚገባው አቅም ያነሰ ሊኖር ይችላል። ከምን የተነሳ? ካለኝ ካልታደሰ አእምሮ የተነሳ እንጂ ህይወትን በተመለከተ ህይወቱ ፐርፌክት ነው፣ ፍጹም ነው። ምን ማለት መሰላችሁ? ከዚህ በፊት ተናግሬያለሁ። ፐርፌክት ማለት የማያድግ አድጎ የጨረሰ ሙሉ ማለት ነው። ፉል ግሮውን ማለት ነው ፐርፌክት ማለት። ስለዚህ ህይወቱ አድጎ የጨረሰ ነው። ህይወት አያድግም። ስለ ህይወት ያለን መረዳት ያድጋል። ስለ ህይወት ያለን መገለጥ ያድጋል። ህይወት አያድግም። ያለቀ ህይወት ነው የሰጠን። የጨረሰ ህይወት ምንም የምናሻሽለው የለም። አፕዴት አይደረግም፣ አፕግሬድም አይደረግም። ህይወቱ ያለቀ ህይወት ውስጥ ነው ያለው። ምን ይላል መጽሐፍ ቅዱስ? ፍጹም ህይወት ያገኘነው ምን አይነት ህይወት ነው? ፍጹም ህይወት፣ ፉል ግሮን፣ የማይጨምር አዲስ ነገር ከፍ ልናደርገው አንችልም። ማንም ሰው መጥቶ እጅ ቢጨንልኝ ህይወትን አይጨምርልኝ። ይኸውላችሁ እንደዚህ ቁጭ ብለን እየተማርን አይደል? ህይወት አልጨምርላችሁ፣ እግዚአብሔርም አይጨምርላችሁ። እግዚአብሔር ሰጥቶናል። አንዴ ምንድን ይሄንን አንደርስታንድ ማድረግ ይሄን የምንረዳበት። ለዚህ ነው ኤፌሶ ምዕራፍ 1 ከቁጥር 17 ጀምሮ የጌታችን የኢየሱስ ክርስቶስን አምላክና አባት ይበልጥም እንድታውቁት አያችሁ። ማወቅ ላይ ነው። ማወቅ ይበልጥ ከቀደመው ይልቅ ይበልጥ ምን እንድታውቁት። ይሄን ወደ ማወቅ እንድንመጣ ነው። ወደዚህ አይነት መረዳት እንድንመጣ ነው። ወደዚህ አይነት ብስለት እንድንመጣ እንጂ ህይወቱማ ፐርፌክት ነው፣ ፍጹም ነው ህይወቱ። ከዚህ ከፍጹም ህይወት ውስጥ እንዴት ነው አለመቻል የምናወጣው? ከዚህ ፍጹም ህይወት ውስጥ እንዴት ነው መታመምን የምናወጣው? ከዚህ ፍጹም ህይወት ውስጥ እንዴት ነው ጉዳትን የምናወጣው? ጥርጣሬ የምናወጣው? እግዚአብሔር ጨርሶታል እኮ። ወተትና ማር ወደምታፈሰው ምድር አገባችኋለሁ እኮ ጨርሷል። ያለቀ እኮ ጨርሷል። በቃ እግዚአብሔር አሰበ፣ ተናገረ አይደል? ከሚያደርገው እኮ። ግን ከዚህ ውስጥ ምን ያወጣሉ? ከዚህ ውስጥ ጉዳት ያወጣሉ። ከዚህ ውስጥ ምን ያወጣሉ? ሐዘን ያወጣሉ። ከዚህ ውስጥ ምን ያወጣሉ? ጥርጣሬ፣ መቃብር፣ ሞት። እግዚአብሔር ሞት አልተናገረም። ሞት ያወጡት ራሳቸው ናቸው። ቴንክ ዩ ሰንሻይ። እንገራችሁ እግዚአብሔር ካልተናገረው፣ እግዚአብሔር ካላለው፣ እግዚአብሔር ካልሰጠን፣ እግዚአብሔር ከማያውቀው ዕውቀት ውስጥ፣ እግዚአብሔር ካላለው ነገር ውስጥ ክፉ ነገር የማውጣት ፖቴንሻል ካለን እግዚአብሔር ከነገረን ነገር ውስጥ ደግሞ ምን ያህል ነገር ማውጣት እንደምንችል አስቡት። ምን ያህል። ለዚህ ነው ካሌብ ከገባ በኋላ ምን እንዳለ ታውቃላችሁ? ያኔ ቃል ሲመጣ እንደነበርኩ አለ። ያኔ ቃል ሲመጣ እንደነበርኩ እንደዛ አሁንም ምንድነው ብርቱ ነኝ። ማን? እግዚአብሔር ቃል ሲመጣ እንደነበር ያኔ አያችሁ። ከዛ ውስጥ ያወጣው ሰው ብርታትን ነው። እርጅና አልያዘውም ሰው እንዳለ። እዛ የነበሩት ሰዎች በ45 ዓመት ምናምን የሚበልጣቸው ሰዎች ናቸው የገቡት። አብረው ከነዓን ሲገቡ የገቡት ፖቴንሻሊ እሱ ምን የሚያደርጋቸው እንዳለ የሚበልጣቸው ሰዎች ናቸው በእድሜ። ግን እሱ ምንድነው ብርቱ ነኝ ያለ። ከዚህ ውስጥ ምን አወጣ? ብርታትን አወጣ።
አቅምን አወጣው። ስለዚህ አሁንም ይውላችሁ እግዚአብሔር ቃል እየተነገረ የምናወጣውን ነገር ከዛ ውስጥ የምንወስደው ነገር የምንመርጠው እኛ ነን። ወተትና ማር ወደምታፈሰው ምድር አገባቸዋለሁ ያለ መቃብር ጠፋ እየየ ሌሊቱን ሙሉ ምን ነው እዛው ሞተን ባረፍ ነው ኬታ መጡት ሞት ኬታ መጡ ሌላ ኢንፎርሜሽን የሰሙት የወሰዱት ኢንፎርሜሽን አለ። ታዲያ እግዚአብሔር ብሏል አላለም። ስለዚህ ማን ያለው ትሉና እንትን ብሎ ነበር ይሄ ይላላችሁ። አሁን ለምሳሌ ልንገራችሁ በቀላሉ ብዙ ጊዜ በጣም ደጋግሞ ውሸት የሚነግሩን ሰዎች በጣም ውሸት እንደሚያወሩ የምናውቃቸው ሰዎች እንትና እንደዚህ ብሎ ነበር እውነትም ቢሆን ራሱ ምን አናደርግ አናምንም አይደል? በቃ ይኸውላችሁ አሁን ሰይጣን ካወራ የሚያወራው የመጨረሻ ውሸት ነው። የመጨረሻ እዚህ እግዚአብሔር ሐሳብ የሌለበት ሰው ካወራ በቃ እንደዛ ነው። እንደ ጴጥሮስ ራሱ በጣም ቅርብ ሆኖ ወደ ጎን ወስዶ ሊመክረን ይችላል። አይሆንብህ ጌታ ሆይ እስማ ኧረ በፍጹም እንደዚህ እንዳትል ሁለተኛ ብሎ ኢየሱስ እንዲገስጽ ነው። ሂድ አንተ ሰይጣን አለ። የማን የሰውን እንጂ እግዚአብሔር ምን አታውቅም። እዚህ አያችሁ ክፉ ነገር ሮንግ የሆነ ነገር ከየትም ይምጣ ማን ያለው ይህ የክፉ ሐሳብ እዚህ ምን መወገድ አለበት። ይሄንን ምን አላደርግም አልወስድም። ስለዚህ ልንገራችሁ ጠይቁ። ሰዎች መጥተው ስለነገሯችሁ ስላወሯችሁ በጣም ቅርብ እኮ ነው እንዴ ወዳጅ ነው ምናምን ተብሎ ክፉ ነገር አይጠጣም፣ አትውሰዱ። ወዳጅም ቢሆን ማን ያለው ብላችሁ መጠየቅ አለባችሁ። እግዚአብሔር ብሏል አላለም። ስለዚህ ቀጥላል ማን ያለው እግዚአብሔር ብሏል። ይሄን እግዚአብሔር አውጥቷል ካፉ አላወጣም። እግዚአብሔር ካላለ ማቋረጠው ነገር የለም። ልንገራችሁ አሁን አንድ የምናውቀው ሐኪም ጎበዝ የተባለ ሐኪም የሆነ ነገር ሲናገር ብንሰማ መቶኛል አዳምጦን ምናምን ኤክስሬ ምናምን ብሎን አይቶ የሆነ ነገር ቢነግረን ወዲያው ልንታመም እንችላለን። በጣም አንድ ጓደኛችን የሆነው ነገር ያቻል ከዚህ ቪዲዮ እንትን ትርፍ አንጀት የታመመ ሰው ሊጠይቅ ሄዶ ከሰዓት ገብቶ ቁጭ ብሎ ሰምቶ እንዴት ያደርጋል ምናምን ብሎ ከዛ ማታ በአምቡላንስ ሄደ። እሱ እውነቴን ነው የምነግራችሁ፣ እውነተኛ ታሪክ ነው። ጤነኛ ሰውዬ ነው። በአንድ ቀን ራሱ እንደዚህ የሚያደርሰው ነገር የለም። ግን ሲጠይቅ ነበር እንዴት ነው የሚያደርገው? ኧረ አሃ ምናምን እያለ ቁጭ ብሎ እየሰማ ከዛ ማታ ቤቱ ሲገባ ብሎ በአምቡላንስ ሄዶ ሰርጀሪ ተሰራ። ማን ያለው? ከየት ነው ያመጣችሁት? የምናውቃቸው ሰዎች በጣም ቅርብ ነው የምንላቸው ሰዎች ስለነገሩን ነገሩ እውነት ነው ማለት አለ። መጠየቅ አለብን። መጠየቅ እናት አባት ስላሉን መውሰድ የለብን። የሆነ ሰው ኢየሱስ ለብሶ መድረክ ላይ ቆሞ ጌታ እንዲህ ይላል ሲል እስቲ ጌታ ምንድን ነው ያለው? ማን ነው ያለው? ጌታ ነው ያለው ወይስ ምንድን? ይሄን በደንብ መጠየቅ አለብን። በደንብ ራሳችንን ደግመን አስበን እኔ እንድታስቡ የምፈልገው ለእናንተ ዛሬ ልነግራችሁ የምፈልገውም ይሄ ነው። የእውነት የምትወስዷቸው ሐሳቦች የምትይዟቸው አንዳንድ ጊዜ ረጅም ጊዜ ስታስቧቸው እንባችንን የሚያመጡት ፍርሃት የሚሉን የጀመርነውን ነገር እንድናቋርጥ ውሳኔያችን ሊቀይሩብን ሊያበላሹብን የሚችሉ ሐሳቦችን ከየት አምጥተን ማን ያለው? ማን እንደሱ ያለው? ማን ይነገር? ቴንኪዩ ሚላይ የእውነት ማን ይነገር? ማን ያለው? ከየት የመጣ እውቀት? እግዚአብሔር ብሎ በቃ ካላለ ምን ችግር አለ? ካላለ ብዙ ማሰብ የለብን። ከእግዚአብሔር ቃል ነው የሰማነው። መንፈስ ቅዱስ አስረግጦልና ካላስረገጠ ችግር የለውም። ምንም ችግር የለውም። ማሰብ ራሱ የለብን። እዚህ ነው ኢየሱስ የመጨረሻ ሰዓት ላይ እንኳን እንትን ንጉሱ መጥቶ ቴንኪዩ አላ ንጉሱ መጥቶ እኔ እኮ አድነህ ላስጥልህ እችላለሁ ማምሲ አይ በፈቃዴ ነው ነፍሴን ማኖራት መልሼ ደግሞ ምን ማረጋት ማነሳት ቴንኪዩ መሲ ማኖራት
ማነሳት በማን? በራሴ ፈቃድ፣ በራሴ ፈቃድ፣ በማንም ማለት በራሴ ፈቃድ። ቴንክ ዩ ሶ ማች። በራሴ ፈቃድ። ስለዚህ ንጉስም ቢሆን እሱ ስላለ ምንም የማያደርገው ነገር የለም። በደንብ እኮ ሊያድነው እኮ ይችላል፣ ግን አይደለም። ወድጄ ነው አለ፣ ፈቅጄ ነው ማለት ከአንተ ውጪ ነው። የኔ ምርጫ ነው የሚያኖረኝ። የምሞትበትም ምርጫ የኔ ምርጫ። ማን ያለው ታዲያ? አሁን እንዲህ ፍርሃት የሚለን ሀዘን የሚይዘን የጀመርነውን ነገር መኖር የሚባለው ክርስትና የሚባለው ሁሉን ነገር ማን ያለው? የእውነት አስቡት። ማን ያለው? ቴንክ ዩ ሚናዬ። ማን ያለው? እንደዚህ አይሆንም፣ እንደዚህ አይሆንም፣ እንደዚህ አይሆንም። ኬት አምጥተው? ማን ያለው? እኔ ማወቅ ፈልገው እሱ እግዚአብሔር ነው ያለው። ካላለ ምን አስጨነቃችሁ? ምን አስረበሻችሁ? ምን እንቅልፍ አሰጣችሁ? ካላለ እግዚአብሔር ካላለ ቀጥሉ ኑሯችሁ፣ ስራችሁን ቀጥሉ። የምታደርጉትን ነገር ሌላ ጊዜ ያንን ባትሰሙ የምትኖሩትን ኑሮ ቀጥሉ።